አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ጨረቃዎቻችን ከሙሽዬ ጋር ሂደው ጥሩ ቪዲዮ፣ ደስ የሚል ቪዲዮ ዛሬ ይለቁልን ይሆናል። እስከ ነገ አይደል ውጤቱ የሚመጣው እና ዛሬ በቃ ሙሽዬ ጋር ሂደው ምናምን ጥሩ ቪዲዮ ይለቁልን ይሆናል እያልኩ እያሰብኩ ነበር። ምክንያቱም እነዛኞቹ ያው ሌላ ቦታ ምናምን መተዋል፣ እርስ በርስ በቤታቸው ምናምን ነበር የመጡትና ሀይሚዬና ብሩኬን በቃ ዛሬ በሌላ ሰው ቤት ካልመጡ በራሳቸው ቤት ይመጣሉ ማለት ነው። ከሙሽዬ ጋር ጥሩ ቪዲዮ ቢለቁልን እያልኩ እያሰብኩ ነበረ። እነሱ ደግሞ ጭራሽ ሌላ እውነት ተናድጃለሁ። እኔ አሁን በጣም ነው የተናደድኩት። የምሬን ነው። ምንድነው ከዚህ በፊት አሁን ሀይሚዬ ለምንድነው እንደዚህ የምታለቅሹ? ለምንድነው ለቅሶሽን የምታሳያት? ለምን የኔ ቆንጆ፣ እኛ ኮ የእናንተን እንባ የእናንተን ሀዘን ማየት አንፈልግም በፍጹም። እናንተ አልቅሳችሁ ወይም ደግሞ እናንተ አዝናችሁ አንገታችሁን ደፍታችሁ ማየት አንፈልግም ስንላችሁ ጭራሽ እናንተ በቃ በእንደዚህ አይነት። ኧረ በፈጣኒ በጣም ነው የተናደድኩት ዛሬ። ምሬን ነው። እሷ እንደፈለገች እዛ እየፈነጨች ምናምን የእኛን ጨጓራ ትልጣለች። እናንተ እዚህ ጋር ትመጡና ደግሞ ታለቀቅሳላችሁ ምናምን። እንዴ ምን ሽ ነው? ለምን እንደዚህ ለምን ይሆናል? ከዚህ በፊት ያለፈው አይበቃም እንዴ ሀይሚዬ? ያለፈው አይበቃም የኔ ቆንጆ? የሚያስፈራ ነገር ሊኖር ይችላል ይሆናል አይደለ? አሰጊም እኮ ማለት አይደለም። የሆነ አንዳንድ ነገሮች ሊያስፈሩሽ ይችላሉ ምናምን። ነገር ግን ደግሞ ማናት እሷ? ምንድናት? በዚህ ልክ እየመጣች የምታስፈራራሽ ከሆነ ማለት ሰው እየላከች ምናምን ልታስፈራራሽ የምትሞክር ከሆነ በህግ መሄድ ትችላላችሁ። ለብሩኬ ቀጥታ ተናግራሽ ከዛም በኋላ በህግ መዳኘት ነው። እሷ ጋር ሰጣ ገባ ውስጥ ምናምን መግባት ምናምን ሁላ አያስፈልግም። ስነ ስርዓቷን እንድትይዝ በህግ መሄድ ነው። እዛ ጋር ቤተሰብ አላችሁ፣ ዙሪያችሁን ሰው አላጣችሁም። አልሐምዱሊላህ። ከቤተሰብ ራሱ ቀጥሎ እንደ ቤተሰብ የሆነ ኦዲየንስ አላችሁ ምናምን። ግን እኛን የሆነ ሽብር ውስጥ ለማስገባት ወይም ደግሞ ላይክ እኔ እንጃ አላቅም። የእኛን ደካማ ጎን ስለምታውቁት እንደዚህ መሆን ከባድ ነው። የምሬን ነው። እኔ በጣም ነው ዛሬ እንትን ያለኝ የተናደድኩት ማለት ነው። ጨረቃዎቻችን በዚህ ሰዓት እንደዚህ ሆናችሁ እንድትመጡ አንፈልግም። እኛ በዚህ ሰዓት ማልቀስ ያለባት እዩ እንጂ እናንተ አይደላችሁም። ምክንያቱም ከዚህ በፊት ብዙ ዋጋ ከፍላችኋል። ብዙ ኦዲየንስ አልቅሷል። ብዙ ኦዲየንስ ታሟል። እውነት መስሏቸው እንደዚህ ራሳቸውን እስኪጎዱ ድረስ ራሳቸው ላይ ብዙ ጉዳት እስኪደርሱ ድረስ ብዙ ኦዲየንስ ተጎድቷል እናንተ ብሎ ማለት ነው። ከዛም አልፎ ደግሞ ሀይሚዬም አንቺም ስታለቅሺ ማየት አንፈልግም እያልን ስንት ጊዜ ተናግረናል። ብሩኬም አዝኖ ማየት አንፈልግም። የሁለታችሁን ደስታ ነው ማየት እንፈልገው። የሰው ልጅ እኮ ሁልጊዜ አልጋ ባልጋ ይሁን ምናምን አይደለም። ግን ደግሞ እኛ ጋር ካሜራ ፊት ደግሞ አንዳንድ እንደዚህ አዝናችሁ እያለቀሳችሁ ምናምን ስትሞቱ ይከፋናል። እኛ ሆዴ ባሰን ልጆች ነን። በሰው ሀገር ላይ ተቀምጠን የምንወዳቸው ሰዎች ምናምን አዝነው ማየት አንፈልግም፣ በጣም ስለምንወዳችሁ። ስለዚህ ለምንድን ነው በዚህ አይነት መንገድ እየመጣችሁ? ከዚህ በፊት ያለው በቂ ነው። በዚህ አይዲያ ከዚህ በፊት ያለቀሳችሁት የሆነ ያዘናችሁት ብዙ ነገር የሆናችሁት በቂ ነው። አሁን ላይ እውነታው ሊወጣ ነው፣ ስሙን ሊያጸዳ ነው። በቃ ስማችሁን አጽድታችሁ ከዚህ ነገር ወጥታችሁ በሌላ አይዲያ በተሻለ ነገር መምጣት ሲኖርባችሁ እናንተ ደግሞ አሁን ጭራሽ ሌላ እንትን ላይ ናችሁ ማለት ነው። እና ለምንድን እንደዚህ ይሆናል? ለምን? የምር መልእክት አስተላልፉ። ሀይሚዬ ጠንከር በይ፣ በርትት በይ። ሁላችንም ከጎናችሁ ነን ያለ ነው። በቃ አለ አይደለ? በዙሪያችሁ ብዙ ሰው እንዳለ እወቁ። እንዴ ምንድን ነው? ማናት እሷ? እንደዚህ ተሸንፈሽ እንደዚህ እያለቀሽ አለቀሽ እኮ ማለት ተሸነፍሽላት እኮ ማለት ነው። ይሄን ነገር እኮ ነው ካንቺ የምትፈልገው እሷ። አንቺ እንድታለቅሽ፣ አንቺ ተስፋ እንድትቆርጪ፣ አንቺ ከሱ ተስፋ ቆርጠሽ እንድትርቂ ጭራሽ መጥፋትን ታስቢያለሽ? እንዲህ የማይመስል አንቺን አቶ ብሩኬ ምን የሚሆን ይመስልሻል? ራሱ እንዲጎዳ መቼም አትፈልጊም፣ እኛም አንፈልግም፣ አንቺም አትፈልጊም ሀይሚዬ። ስለዚህ አንድ ወንድ ልጅ በርትቶ ጠንካራ ጀግና ሆኖ የሚታየው ከጎኑ የምታፈቅረው ሴት ከጎኑ ስትሆን፣ በርታ ይዞ ከጎንህ ነይ ስትለው፣ በአንዳንድ ነገሮች ከሚያሸብሩ ከምናምን በቃ ከነገሮች ጠንክራ በርትታ እሷ ስታሳየው እሱ ደግሞ ይጀግናል። ወንድ ልጅ ማለት ነው። በቃ ወንድ ልጅ የሚያስፈልገው ትንሽ ብርታት የምትሰጠው ሴት ልጅ ከጎኑ ካለች ከዛ በኋላ ሁሉም ነገር ለሱ ቀላል ነው። አሁን ላይ ብሩኬ የሚያስፈልገው ያንቺ ብርታትና ከጭንቀት ነጻ መሆንሽ ብቻ ነው። ከዛ ውጭ ግን በራሱ መንገድ ብዙ ነገሮችን ማስተካከል ይችላል። ብዙ ነገሮችን ማለት ነው። ወንድ ልጅ እንደዚህ ነው በቃ። ስለዚህ አንቺ ከዚህ በፊት እናይብሽ የነበረውን ኮንፊደንስና ጥንካሬሽን ነው ማየት እንፈልገው እንጂ እንደዚህ መተሽ እንድታለቅሺ ለሷ አምባሽ እንድታሳያት ከዛ ደግሞ ፈርቻለሁ ምናምን ነገር
ስትያት በቃ አሁን እሷ በደስታ የለችም፣ እየቧረቀች ነው በደስታ። እንዴ ማናት እሷ? በዚህ ልክ ህግ ይዳኛት። ማናት እሷ? የፈለገ ከጀርባዋ የፈለገ ሰው ይሁን፣ ይሄማ የሆነ ነገር እኮ ተማምና ነው እሷ እንደዚህ እኮ ነው። ግን ደግሞ በምታሳዩን ቪዲዮ ልክ ማለት ነው የሆነ ነገር ተማምና ነው እንደዚህ ያዙ ይልቀቁኝ የምትለው። ትናንትና ራሱ በጣም ትልቅ ስህተት ነው የሰራችሁት። ትታችኋት ወጥታችኋል ምናምን፣ ትታችኋት የወጣችሁት ለዛሬው ለሌላው ጊዜ አይዲያ ነው፣ እኛ አውቀናል። ግን ደግሞ እናንተ እዚህ እያለቀሳችሁ እያዘናችሁ እንድትመጡ አንፈልግም። ብሩኬ እንዳለሽ ማንም ቢሆን በግድ የሚሆን ነገር የለም። ምንድነው እሱን የሆነ ነገር ውስጥ እንትን ብላ እንዲወስን የምታደርገው ማናት እሷ? ብሩኬ ምንም ነገር ቢመጣ ሞት ቢመጣ እንደማይለይሽ በጣም ብዙ ጊዜ ቃል ገብቷል። በቃ በጣም ብዙ ጊዜ ፍቅሩን በተግባር ጊዜ እያሳየ ያለ ልጅ ነው። ስለዚህ ምንም ስጋት ሊገባሽ አይገባም የኔ ቆንጆ። አንቺ እያሰጋሽ ያለው ልጅቷ በቃ የሆነ ሌላ ነገር ውስጥ አስገብታ እንዲወስን ብታደርገውስ? በፍጹም እንደዚህ አይነት ነገሮችን ለምን ታወሪያለሽ? ለምን ታስቢያለሽ? እንደዚህ አሁን እኮ ኦልሬዲ ለሷ ሀሳብ ሁሉ እየሰጠሻት ነው። ስለዚህ እንደዚህ አይነት ነገሮችን አታስቢ ሀይሚዬ። ከአይምሮሽ ውስጥ ይሄ መጥፋት ምናምን የሚባሉ ነገሮች በፍጹም እንትን ማለት የለብሽም። እንደውም አንቺ ጀግነሽ በርትተሽ እስኪ አሁን ዲኤንኤ ተደርጓል። በቃ ልጁም የሱ ከሆነ ችግር የለውም። አምኜበት የገባሁት ነገር ነው፣ እንቀበለዋለን። መርዳት ያለብን እንረዳለን። ከዛ በኋላ በህግ ትዳኛለሽ በያት። ሰው የምታመጣብሽ ከሆነ ደግሞ ቀጥታ ወደ ህግ ሂደሽ እሷን ማድረግ ያለባችሁን ነገር ማድረግ ነው። በቃ ቀላል ነው። ሌላ ምንም ነገር የሚያሰጋ የሚያስፈራ ነገር የለም። እሷ እኮ ምንድን ሰው ናት እኮ እንደናንተ ተራ ሰው እኮ ናት አይደል እንዴ? ስለዚህ ምንም በዚህ ልክ መሸበር፣ መጨነቅ፣ እናንተ ፍርሃታችሁን ጭንቀታችሁን ማሳየት ምናምን አይገባም። በቃ እንዴ ምንድን ነው? እኛም ደግሞ እንደዚህ ሆናችሁ ስናያችሁ በጣም እንረበሻለን፣ እናለቅሳለን። ብዙ የሚያለቅሱ እህቶች አሉ፣ ብዙ የሚከፋቸው እህቶች አሉ፣ የእናንተን መከፋት የማይፈልጉ ማለት ነው። እኛ እንኳን ያወቅ ነው በቃ ዝም እንላለን። ቢደብረንም ችለነው ዝም እንላለን። ለማንኛውም እኔ ለደቂቃ እንኳን እንዲያዝናችሁ ማየት አልፈልግም። እንኳን አይደለም እንባ ምናምን ይቅርና ማለት ነው። ስለዚህ ኮሜንታተሮች ደግሞ አለፍልፉ፣ አዘባርቁ። በቃ ይሁን እንዳብርሽ ምናምን እያላችሁ አይዲያ አትስጡ። በቃ ዝም በሉ። ጥሩ ነገር ተመኙ። እነሱ አንድ እንዲሆኑ፣ እነሱ ጠንካራ ጀግና ሆነው መታየት እንዳለባቸው ኮሜንት አድርጉላቸው። ከዛ በተረፈ ላይቭ ላይ የምትገቡ ገስት ላይ የምትወጡ ሰዎች ይህንን እንዲያደርጉ መናገር ነው። ከዛ ውጭ ግን ሌላ ነገር እየቀበጣጠራችሁ እንትን አትበሉብን። በቃ እንደዛ በቃ ልጆቻችን ጨረቃዎቻችን ወደ ሌላ ነገር ውስጥ እንዲገቡብን አንፈልግም። ይሄን ነገር ለአንዴና ለመጨረሻ ጊዜ ትንሽ እንትን ብለው የዲኤንኤው ጉዳይ ከመጣ በኋላ ያለውን ነገር እንትን ብለው እንዲጨርሱ፣ እንዲቋጩ፣ ከዚህ ነገር እንዲወጡ ነው የምንፈልገው። ይሄ አብርሽ ጋር ምናምን እየሄዳችሁ እየተጃጃላችሁ እዚህ ጋር መታችሁ ደግሞ እንደ አብርሽ እንትን እንዳይል ምናምን እያላችሁ ሌላ ነገር ውስጥ እንትን አትበሉ፣ አትጻፉ። በቃ እነዛ 1 አመት 2 አመት ሙሉ በድራማ ህይወታቸው ሁሉ ድራማ ሆኖ በቃ ተዘፍቀው ያሉ ሰዎች ናቸው። ምን አይገባችሁም እንዴ እናንተ? ምን ሆናችኋል? በጋት ሆኑ እስኪ እንዴ ምን ሆናችኋል? ነቃ በሉ፣ ነቃ ደንገጥ በሉ እንዴ። እና ሌላ አይዲያ እየሰጣችሁ በቃ ልጆቹ ወዳልሆነ ነገር እንትን አትጋብዟቸው። እነሱ በእርግጥ በሰው የሚመሩ ልጆች አይደሉም፣ ግን ደግሞ ኮሜንት ላይ ሌላ ያለ የሌለ ነገር ስትቀባጥሩ የነሱ እንትን ሌላ እንዲያስቡ ታደርጓቸዋላችሁ። ስለዚህ እረፉ። በቃ እንደዚህ አይነት አይዲያ አጻፉ። ሰልችቶናል። እንደዚህ አይነት ድራማ፣ እንደዚህ አይነት የተጨማላለቀ እንትን ሰልችቶናል፣ ደብሮናል። እኔ እነዛን አላያቸውም። አልሐምዱሊላህ እኔ የማየው ጨረቃዎቻችንን ብቻ ነው። እና ጨረቃዎቻችን ደግሞ ከእንደዚህ አይነት ነገር ውስጥ ወጥተው በሰላም ነጻ አድርገው በሌላ በተሻለ አይዲያ እንዲመጡ ምኞቴ ነው። ይሆናልም ደግሞ ኢንሻአላህ። ግን ደግሞ አሁን ላይ በቃ እንደዚህ ተከፍተው ሀይሚዬ ድጋሚ እያለቀሰች እንድትመጣ ምናምን አንፈልግም። በቃ እንዴ ጠንከር ብሎ ጀግ ነው እሷ ጀግና እሱን እንድታጀግ ነው። ጠንካራ ሚስት ከጎኑ ስትሆን ምን ያክል ውጤት እንዳለውና ምን ያክል በቃ አንድ ሲሆኑ ምን ያክል ነገሮችን በሙሉ አሸንፈው ትልቅ ደረጃ መድረስ እንደሚችሉ እንዲያሳዩን ነው የምንፈልገው እንጂ እንደዚህ ወደ ኋላ መሸሽ ምናምን ከዛ በመሀል መፍራት እንደዚህ ማፈግፈግ ከዛ ደግሞ የሆነ በቃ ሌላ ታሪክ ውስጥ እንዲገቡ አንፈልግም። ስለዚህ ሀይሚዬ የሚመጣብሽን እነዚህ መጥፎ ሀሳቦች በሙሉ ታያቸውና ጠንክረሽ በርትተሽ ከብሩኬ ጎን ሆነሽ ቀጤኛ ጠንካራኛ ጀግና ሴት እዩ ምንም አታመጣም። ልጁም የሱ ሆነ አልሆነም አሁን ሲጀመር ይሄ ነገር ያው እሱ አሁን
ነገሩን ትናንትና ትታችሁ ስትመጡ ነገር ይዋልቋል። ለማንኛውም ግን ዞሮ ድጋሚም ዲኤንኤ መደረግ ካለበት ማድረግ አለባችሁ እንጂ የትናንትናው ዲኤንኤ አያስተማምንም፣ በፍጹም አያስተማምንም በጭራሽ። ግን ደግሞ ውጤቱን አይተን የምንፈርድ ይሆናል። ስለዚህ ሁላችሁም እንዳትከፉ፣ የምታለቅሱ ምናምን ልጆች ወደ ራሳችሁ ተመለሱ። ምንም ነገር የለም። ሀይሚዬ ምንም ችግር የለም። ጨረቃዎቻችን ጋር ሰላም ናቸው እነሱ፣ በቃ ሰላም ናቸው። እሺ ምንም ነገር አታስቡ፣ አትጨነቁ። ገባችሁ አይደለ? ሲጀመር አሁን እንደዚህ ሀይሚዬና ብሩኬ አክታር ናቸው። ከዛ ሌሎቹ በእነሱ እንትን እየመጡ ሁላቸውም ይሰራሉ። ናቲም ዛሬ መጥተዋል፣ ፍጼም ቤካም እያለ ነገም ከነገ ወዲያም ደግሞ ሌሎች እንዲህ የቦታጅራ ልጆች ደግሞ ተሰብስበው እንደ መጣው ይሰራሉ ደግሞ እንደ ባለፈው ማለት ነው። ግን በዛ ውስጥ ሀይሚዬና ብሩኬ አንድ ሆኖ ጀግነው ነው ማየት የምንፈልገው እንጂ እያለቀሰች ሀይሚዬ ብሩኬ ያዝኑ ምናምን ማየት አንፈልግም በፍጹም። እንዴ አሁን ላይ በቃ ያን ነገር ነው ማየት የምንፈልገው። አንድ ሆናችሁ እንዴት ጥላትን ማስወገድ እንዳለባችሁ ነው ማየት የምንፈልገው እንጂ እንዲህ ፈርታችሁ የሆነ በቃ እንትን እያላችሁ ምናምን እንድትቀርቡ አንፈልግም። ማናት እሷ? ምንድናት? ተጠንቀቁ፣ ራሳችሁን ጠብቁ፣ ሞኝ አትሁኑ ምናምን ላይ የምታደርጉት ለእያንዳንዱ ነገሮችን ጥንቃቄ በተሞላበት መንገድ ሄዱ። እስኪ ደስ ይበለን፣ በቃ እኛንም ደስ አሰኙን። በቃ ይሆናል አይደለ? አሁን እዩዋለች በቃ ማድረግ ያለባትን ደካማ ጎናቸው ምናምን ታውቃለች ጠንቅቃ ምናምን የምታደርገው ነገር። በቃ እናንተም እንደዛ ሆናችሁ ጀግናችሁ ነው ማየት የምንፈልገው እንጂ ሞኝ ሆናችሁ ሰውን እያመናችሁ ምናምን አንፈልግም። እንደዛ ያን ነገር ማየት አንፈልግም። የምር በጣም ነው ያናደዱኝ ዛሬ፣ በጣም ነው ያናደዱኝ። እንዴ ምንድነው በዚህ ልክ ጭራሽ ለሷ ለክሶ ምናምን የምር ኧረ በፈጣሪ እንዴ በቃ ድራማም ስራም ይሁን ምንም ይሁን ብቻ እንደዚህ ሆናችሁ እንድትመጡ አንፈልግም። አለቀ በቃ። እንዴ ምን ሽ ነው? በጣም ነው የሚደብረው። ያለፈው አይበቃም እንዴ? እንዴ ሰው በዚህ ልክ እንዴት እንትን ይሆናል? ስለዚህ ሁላችሁም የበኩላችሁን ነገር አስቀምጡላችሁ። ሀይሚዬ ቆንጆ ተረጋጊ፣ ብሩኬ ማይዞን። እኛ ማአት ኦዲየንስ እንዴ እድለኞች እኮ ናችሁ። ብዙ ሰው ከጎናችሁ ነው ያለው፣ ብዙ ሰው ሰፖርት እያደረጋችሁ ነው። ስለዚህ እንደዚህ አይነት ደግሞ የኦዲየንስ ልብ የሚሰብር ወይም ደግሞ የሚያሳዝን ነገር ይዛችሁ አትምጡብን። ጠንከር ቆፍጠን ብላችሁ ችግሮቻችሁን አንድ ሆናችሁ እንዴት እንደምትፈቱ አሳዩን። እሱ ነው እኛ የምንፈልገው። ምንድነው እንደዚህ እንትን ማለት? ስንት ጊዜ ዋጋ የከፈልሽበትን ፍቅር ነው እንዴ ትቼ ልሄድ ምናምን የምትይው? ቅመሜ ምን ማለት ነው እንዴ? እሱን እኮ ነው የምትፈልገው እሷ። ለምን አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ብላለች ምናምን። እና ታዲያ እኮ እሱን ነው የምትፈልገው እሷ። በቃ ፍላጎቷ ምንድነው? አንቺን አሰልችታ አንቺን ከሱ ለማራቅ ነው የምትፈልገው እሷ። በቃ ቅናት ነው እንደዚህ፣ ተንኮል ቅናት ነው እንደዚህ እንጭርጭር ያደርጋት። ትናንትና አይታችኋታል አይደል? ፊቷን እንዴት ስታደርገው እንደነበረ ብሩኬ ልኳን ሲነግራት፣ ከዛ ቅመሜም እኔን ገልሽ መሆን አለበት ከሱ ጋር ምኮኝ ምናምን ነገር ስትላት፣ በቃ በጣም ነበር የተናደደችው። አይታችኋት ከሆነ ፊቷን ዝም ብላችሁ እዩት እንዴት እንደሚያረጋት ምናምን። ስለዚህ ከእንደዚች አይነት ሴት ምን ይጠበቃል? የምፈልገው እሷ እንደዛ ነው። ቅመምዬን አሰልችታ በቃ እሷ ቅመምዋን እንትን ብላ ጠፍታ እንትን ብላ፣ ከዛ እሷ ደግሞ ብሩኬን እንደምንም አድርጋ በምንም ይሁን ከእጇ ለማስገባት ነው የምትፈልገው። ስለዚህ ለእንደዚች አይነት ሴት ደግሞ መሸበር ወደ ኋላ ማለት አያስፈልግም። ጠንክረሽ በርትተሽ ጀግንነትሽን ማንነትሽን ነው ልታሳያት የሚገባው እንዴ ሆ